ሰላም ሰላም እንዴት ናችሁ? የጨረቃ ፋሚሊ በሙሉ ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁበት ሰላማችሁ ይብዛልኝ ወዶችዬ። ያው ዛሬ እንግዲህ ጥያቄ በተጠየቀ አማካኝነት ሀይሚና ብሩክ በጣም ደስ የሚል አዝናኝ አውርተው የማይጠጉበት ቀን ነበር ዛሬ። በጣም ደስ ብሎኛል። እኔ ራሱ ከጠበቅኩት በላይ ሆነብኝ ማለት ነው። እነዚህ ልጆች ተንከሲስ ሲሆኑ ልጆች ማለት ነው። እኛ ያሰብነው ሌላ፣ እነሱ የሆንበት ሌላ ሆነብን እናንተ። ለማንኛው እኔ የገመትኩት በቃ ከተያዩ በኋላ ምናምን ፍቅር ሳይሆን መጀመሪያ መዋደድ ይቀድማልና ተዋደው ምናምን ብዬ አስቤ ነበር። ከዛ በፍቅራቸው እርግጠኛ የሆንበት ቀን መቼ መሰለኝ ታውቃላችሁ? ሀይሚዬ ፕራንክ ስታደርገው ለብሩኬ ታውቃላችሁ። እኔስ ምን ልሆን ሲላት ምናምን በቃ እዚህ ነው የገባኝ። እኔ በቃ ያፈቅራታል ብዬ የደመደምኩት ማለት ነው። ግን እኔ የደመደምኩት ሳይሆን በቃ እነሱ እርግጠኛ የሆንበት ቀን እዚህ መስሎኝ ነበር። ፕራንክ ሲደራረጉ መጀመሪያ ሀይሚዬ ነው የጀመረችው፣ ፍፄም አምጥታ ምናምን፣ ከዛ እሱም እቺ ልጅ አምጥተው ምናምን በቃ የሁለታቸው ስሜት ሳይ በቃ በፍቅራቸው እርግጠኛ የሆንበት ቀን ብዬ አስቤ ነበር። ግን እነሱ ቀደም አስምጠዋታል ብሩኬ ማለት ነው ላይ ብዬ። ሀይሚዬ ደግሞ በጣም ትክክል ናት ማለት እኛ የሆነ ሰው ስናይ በጣም ይመቸኛል አለ አይደል፣ ደስ ይላል ብለን እናስባለን። ከዛ ግን እግዚአብሔር ያገናኛልናል ሁሉም ነገር። እግዚአብሔር ስለፈቀደ ደግሞ ሀይሚና ብሩክ ተጋኝተው ለዚህ ደርሰዋል። እንኳን እነሱ ለኛ ደስታ ፍቅር ሰጥተውናል ማለት ነው። እኔ ለራሱ አሁን የሚኖርበት ሀይሚና ብሩክ ነው አይደል፣ ግን እኔ በጣም ደስ ብሎኛል። የምሬ እግዚአብሔር ምስክሬ ነው። የእነዚህ ልጆች በቃ አሁን በቃ ከልቤ እየተኛሁ ነው። 2 አመት ሙሉ ሳያቸው ሳደንቃቸው የነበርኩት ለካ ፍሬ ያለው ብዬ ያሰብኩት አሁን ነው። እግዚአብሔር ጸሎታችን የሰማን ለዚህ ነው። ከብዙ ሰዎች የተለዩ ናቸው ሀይሚና ብሩክ በስርዓታቸው የሚሰሩ ስራ፣ ለሰው ያላቸው ክብር፣ ፍቅራቸው፣ ራስ በራስ የሚተማመንበት ሁሉም ነገር ሳያቸው የነሱ ነገር ብዙ ነገር ያስተምራል። በቃ እኔ ከሀይሚና ብሩክ መጥፎ ነገር አውጪ ቢባል ምንም ነገር የለኝም እና በጣም ደስ የሚል ጊዜ አሳልፈዋል። እንኳንም ለዚህ ያበቃችሁ። ፍቅራችሁ የታፈነ ፍቅር እንደዚህ ስላወጣችሁት ለእናንተም እረፍት። ሀይሚዬም ደግሞ ከብዙ ነገር ከመባባል ነጻ ወጥታለች። ብሩኬ ደግሞ ይቺ ማናት ምንድናት እየተባልክ ከመሸማቀቅ ምናምን ነጻ ሆናዋታል ሁላችሁ ማለት ነውና በጣም ደስ ብሎናል የእውነት። ጨረቃ ፋሚሊ በአሁን ጊዜ እንደኛ ደስተኛ አለ ብዬ አላስብም። እኔ ከልቤ ነው የተደሰትኩት። በቃ ከዚህ በኋላ እንደውም የሚያስፈራኝ ነገር የለም በቃ ምናምን ማለት ሁላቸውም የውስጣቸው አውርተዋልና በጣም ደስ ብሎኛል እኔ ራሱ። ከዛ ደግሞ ሀይሚዬ ከካሜራ ጀርባ ትታወቃላችሁ ሲባሉ አዋውቃለሁ አንዳንዴ ብላለች። አንተ ደግሞ አቅፋታ ይሄ ታሪክ ግን ከሆነ ነገር ደስ ብሎኝና በጣም ይገርማል። አላወራም እኔና የምር እኔ እንጂ አንዳንዴ ከህይወታችሁ ስታሳሳስሩ በጣም የሆነ ነገር ይመጣልና ገርሞኛል። እንኳን ላዚ ያበቃችሁ ለማንኛውና ሀይሚዬ ደግሞ ግን እኔ አላመንኩም። ብሩኬ ከ1 አመት ምናምን እያለ ነበር። ግን እቺ ቀናት እውነቴ ነው ፕራንክ ስታደርጎ ምናምን ከአመት ምናምን ነው አይደል? እዛው ቀናት በቃ እርግጠኛ የሆነው መውጫ የለኝም ነው ያለው። ምንድነው ያለው? ለማንኛው ግን ሀይሚዬ እንደዛ እስኪ እንኳን ተሳካላችሁ። ብዙ ሰዎችም አላችሁ እነሱ እንዲዋደዱ እንዲፋቀሩ የጠራታችሁ በጸሎት በሁሉም ነገር የምትችሉበት ነገር ያደረጋችሁ አላችሁ። ሁላችን ማለት ነው መቼም በየአቅማችን ለሀይሚና ብሩክ ያለን ፍቅር ገልጸናል። በጣም ደስ ብሎናል። እንኳን በቃ የድካማችን ዋጋ አግኝተናልና እኔ እንጃ በቃል አይገለጽም። እግዚአብሔር ይመስገን። ብቻ ከዚህ በላይ ምንም ነገር ማለት አልችልም እኔና ከዛ ደግሞ ሀይሚዬ ለምንድነው ያልተውሽኝ ወይ ደግሞ ይሆን ነገር ብሏታል ነበርና ትግስተኛ በመሆኗ ነው ይሄንን ያደረገች ማለት ነው። ታውቃላችሁ ውዶቼ ትቼ የማልተው ሆነህብኛል ያለችው በቃ እኔም ማስበው ሁሌም እንደዛ ነው። ብሩኬ አሁን ሀይሚ በቃ የራስ ጉዳይ ብላ ስትሄድ ሀይሚ ብሩኬ የሆነ ነገር ሲያጋጥመው ወይ ሀይሚ የሆነ ነገር ሲያጋጥማት ማን ነው የሚጎዳው? ሀይሚ ወይ ብሩክ ነው የሚጎዱ ማለት ነው። ሌላ ነው ሰው ውዶች፣ ለጥቅም የሚቀርብ ሰው ነው። እነዚህ ልጆች ግን ከስር መሰረት ከመጀመሪያ ምንም ነገር ሳይኖራቸው
እጅ ለእጅ ተያይዘው እዚህ የደረሱት በሁለታቸው ምክንያት ነው። ስለዚህ ትቼ የማልተውህ ያለችው ነገር በቃ ይሄን ነው አላ አይደል? እናንተ የራሳችሁ ሰው ወይም ደግሞ እህት ወንድሞች ሲሆኑ ትናደዳላችሁ አይደል? ከዛ በኋላ ግን የማልተው ነገር ይመጣል። በቃ እናንተ ኃላፊነት የምትወስዱበት ሰው ይኖራል። ከዛ ደግሞ እናንተ መተው አትችሉም ማለት ነው። ለማንኛው ግን እንደዚህ እጅ ለእጅ ተያይዛችሁ ያኖራችሁ ለዘላለም ገምር የስንት ሰው ምርቃት ደርሷቸዋል። ሀብቴም አመሰገነችው ሀይምዬ። አንዳንድ ሰዎች ሀብቴ ለመነጣጠል ምናምን ትሞክሮ ነበር። ወንድሙ ነው ግን ደስ አይልም ነበር። አያችሁት ሀይምዬ እንዴት እንደወደደችው እንዴት እንዳመሰገነችው። ወንድሜ ነው ያለችው እና ሀይምዬ ለማንኛው ብሩኬ ያየችው ከካሜራ ጀርባ መጀመሪያ ማለት ነው ሳይታወቁ ቪዲዮ ሰርተው ነው ራሱ እኔ ራሱ አይቻለውና ከዛ እንዴ እነዚህ ልጅ ይታወቃሉ እንዴ ብዬ ነበር። ግን ደግሞ ለስራ ነው የተገናኙ። ግን ደግሞ ታውቃላችሁ እግዚአብሔር በምን ነገር በቃ ያንተ ካለው ወደ ማንም አይሄድም። እነዚህ ልጆች በቀለበት የሩታ ነው የተገናኙ። ከዛ በኋላ እኛ አይተን ታውቃላችሁ። ግን አንድ ቪዲዮ ትንሽ ነው ያየናቸው። ግን ደግሞ በቃ እንዲሰምርልን ስለፈለግን ሁሉም ነገር ሆነልን፣ ተደረገልን። እግዚአብሔር ይመስገን። እና እኔ ምስጥ ብዬ ነው የሰማሁት ይሄን ቪዲዮ አንድ ሳይቀረኝ ማለት ነው። አንድ ደቂቃ ሳይቀረኝ ደጋግሜም አያዋለሁና በጣም ደስተኛ ሆኛለሁ። እናንተ እንኳን ደስ አላችሁ። በአሁን ጊዜ ደስተኛ የማይሆን ሰው የለም። የምር የምትከፋፈሉ የነበራችሁት እንኳን አሁን አንድ ትሆናላችሁ ብዬ ነው የማስበው። ለምን ሀይሚና ብሩክ አረጋግጠውናል አንድ መሆኑ። ጅምሩም አንድ ነበሩ፣ ግን ደግሞ በቃ እስኪ እኛ በምናምንበት ፍቅረኛሞች ነን ብለው ነግረውናልና በጣም ደስ ይላል። እኔ እንጃ ቃሊያት የለኝም ለህል ለዚህ ነገርና ደግሞ ንግግራቸው ምናምን በቃ ሲጣፍጥ የምሬ ነው። እንጃ ምንድነው በቃ ልጆች አይመስልም እኮ ንግግራቸው የትልቅ ነገር እና ሀይሚና ብሩክ ከዚህ በላይ ፍቅራችሁ ይጨምርላችሁ። ምቀኛ ከናንተ ያርቅላችሁ እግዚአብሔር። ለወግ ለማድረግ ያውቃችሁ። እኛን ለማየት ወልዳችሁ ከብዳችሁ በስነ ስርዓት ዝም ብሎ መጋባት ሳይሆን በስነ ስርዓት ተጋብታችሁ ለማየት ያውቃን። እኛንም የናንተ ልጅ ምናምን ያሳየን። አሁን ሁለት ናችሁ። የናንተ የፍቅራችሁ ውጤት ደግሞ ልጅ ያሳየን። አሁን የምንፈልገው እሱ ነው። ግን ችግር የለውም እንኳን ይሄ ፍቅራችሁ ተሳካ እንጂ ከዚህ በኋላም እግዚአብሔር በፈቀደው ይሆናልና መልካም ጊዜ ውዶች።